የት ሆኑ የናኒ ምርቃትን ደብቀው ሀብቴ ሲመጣ ሰርፕራይዝ ለማድረግ ነው እያሉን ብዙዎቻችን እኔም ሆዴን ቆርጦኛል እናንተም ቆርጧችኋል እነሱም ደግሞ ማለት ነው ጭራሽ ቁርጣቸው ብለው ነው መሰለኝ ጽሁፍ የለ ምን የለ ኢንስታግራም የለ ቲክታክ የለ ትራውዘር የለ ትሩፎል ነው እንጂ ትሩፎል የለ ብቻ ምን አለፋችሁ እነ ብሩክ አሉ የሚባሉበት ቦታ ላይ ብቻ በአጠቃላይ የሉም ዛሬ ናኒ ላይቭ ገብታ ነበረ ኮንግሯን ቃለ ምድር ቃለ ሰማይ የተበላሸ መድኃኒት ለታማሚ ላላክም ብላ ቃለ ምድር ቃለ ሰማይ ዶክተር እንደዚህ ነው እንዲህ ሲመረቅ ኦ ማይ ጋድ ደስ ይላል። በዚህ አጋጣሚ ኮንግራ የሀብቴ ባለቤት ማለት ነው። ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ ይመስገን። ዛሬ ወሬ አታችኋል እንዳትሉን እንዴ የእነ ብሩክ ያሉበትን ቦታ ፍለጋ ሞትኩኝ አይገልጸውም። አጣሁ የትም ቦታ ላገኛቸው አልቻልኩ ማለት ነው። ያገኛቸዋቸው ካላችሁ እስኪ ኮሜንት ስር ጻፉ። ሌላ ሲቀጥል ደግሞ ዱባይ እንዴት ነው? በዚህ ጊዜ ውስጥ ይመጣሉ እንዴ? ዱባይ አይመስለኝም። ብዙዎቻችሁ ዱባይ ናቸው እያላችሁ ነው። እንግዲህ እኔ አላቅም ዱባይ ይሆናሉ አይ ዶንት ኖ ብቻ አላቅም። ግን እስኪ ዛሬ መሽቶ እስከምናይ ድረስ ቸኮልኩኝ። ሰዓቱ ደርሷል ኦልሬዲ ግን እስካሁን ግን በቃ በስራም በምንም እያልኩኝ እንዲሁም ደግሞ የዩንም ታሪክ እያየሁኝ ስለ ዩን ቪዲዮ እየሰራው ነበር። ስለ ዩ ለምን ቪዲዮ ትሰሪያለሽ ትሉኛላችሁ። እኔ እንደው ስለ ብሩክና ስለ ሃይሚ ማለት ነው ማውራት እስካልተወሽ ድረስ እኔ ቻናሏን ማየት ሀሳብ መስጠት አልተውም ማለት ነው። ምክንያቱም ምን ያክል በቃ ማለት እንዴት ነው ብቻ ተመልካቹ ጋር ምን ያክል ጥያቄ እንዳደረበት ብሩክ እንዲያውቀው እንፈልጋለን። ለምን አሁን ሰዓት አሳለፋችሁ የሆነ ነገር ሆናችሁ ሲባል የሚፖስቱት ነገር የማዳም ቅመሞች አያለሁ ብሏል አይደል እንዲ ብሩኬ። ስለዚህ ብሩክና ሃይሚ ውስጥም በየጊዜው አሁን እሷ የሱ ያልሆነ ልጅህ ነው ምናምን እያለች በምትል ጊዜ እኛ የሚሰማንን ስሜት ወተን መናገር ግዴታችን ነው። የወንድማችንን ስም መጽዳት አለበት በቃ ከሃይሚ ውጪ ሌላ ሴት አያቅም። የኛ ወንድም ነው እኛ ይሄ ነው ክርክራችን። በቃ ከሃይሚ ውጪ ሌላ ሴት አያቅም ብሩክ ይሄ ነው። ስለዚህ የተፖስተውን ነገር የሚያይ ከሆነ የነሱን ታምሌል አድርገን ስለ ልዩ ስላለው ነገር የምንለውን ነገር ይሰማል። ስለዚህ እውነቱን እንዲያወጣልን እንፈልጋለን። እውነት እንዲወጣ እንፈልጋለን እንጂ ዛሬም ከሃይሚ ጋር ተጋባ ነገም ቀለበት አደረገ እሷ በዛ ጋር ሌላ ነገር ምናምን በውሸትም ሆነ በእውነትም ሆነ የሃይሚና የብሩኬን ስም እንድታነሳ አንፈልግም። ሃይሚንም ደግሞ ምንም በማታውቀው ነገር ተጠንቀቂ፣ ራስሽን ጠብቂ ምናምን እንድትል አንፈልግም። ብሩክ እንደ ክፉ ሰው እሷ እንድታወራለት አንፈልግም። ምክንያቱም ታውቃለች ሃይሚ ሁሉም ነገር ታውቀዋለች። እሱን ማን እንደሆነ ምን እንደሆነ አውቃ አይታ የገባችበት ሰው ነው። ብሩኬም ሃይሚ ምን እንደሆነች ምን እንደምትሆን ለሱ ትጠቅማለች አትጠቅምም፣ ብቻ ሁለቱም ህይወታቸውን ከመጠናናት አልፈን ተከሻክሸናል ብሏል ትላንትና ኢንተርቪው ላይ። ምንም ቢያሰለች አንዳንድ ቦታ ላይ ቁም ነገር አውርተዋል። ትላንትና ሄዳችሁ ማዳመጥ ትችላላችሁ። አዎ ተከሻክሸዋል። እኛም ተከሳክናን ከነሱ ጋር ተከሻክሸናን ከነሱ ጋር። ሃይሚ ግን ይቅር ብያችኋለሁ ብላለች። እኛም ይቅር ብለናታል። እናንተ ግን ኦዲየንሶች ሃይሚንም ሆኑ ብሩኬ በብሩኬ በኩል አልደረሰኝም ይቅርታ አለ። በሃይሚ በኩል ግን ዛሬም እየተነሳችሁ ማለት ነው ስለ ድሮ ስለ ዛሬ አመቱ እየተነሳችሁ ኮመንት ስር ምጽፉ እሷ ይቅር ብላለች በትልቅ ሚዲያ ሄዳ። ስለዚህ እናንተም ደግሞ ይቅር ማለት ከቻላችሁ ቻላችሁ፣ ካልቻላችሁ ደግሞ ኮመንት ስር እየገባችሁ እኝኛ ትበሉ ማለት ነው። ላለፈ ነገር አለፈ። ዛሬ ላይ ያለ ነው እኮ ስለ ዛሬ ነው እያወራን ያለ ነው አይደል? ያለፈው አለፈ እኮ በቃ። እነሱም እኮ ተጣልተው ብዙ ልባቸው ተደማምቶ ብዙ ነገር ሆነው ብዙ ጠላት በውስጣቸው ገብቶ ሊያለያያችሁም ደርሶ የነበረውን ታሪክ ሄዳችሁ ኢንተርቪው ላይ መስማት ትችላላችሁ። ይሄ ሁሉ ምንድነው በእነሱ ህይወት ውስጥ የነበረ ነው። ገባችሁ? እኛ ደግሞ ባየነው ልክ ብሩኬም ሃይሚን መስመር እንዳይስትባት ሃይሚም ለብሩኬ መስመር እንዳትስት ብዙ ጥረት አድርገን ሰርተን ዛሬ ስኬታችን ተሳክቷል። ስለዚህ የሰደባችሁንም ሰዎች ያንጓጥጣችሁንም ሰዎች ብሩክንም አፍቅራችኋል ያላችሁ ሰዎች ዛሬ ላይ እኛ ደስታ እንጂ አላፈርንበትም በተናገርነው ንግግር ማለት ነው። ልመልስላችሁ የምፈልገው ይሄ ነው። ብዙ ጊዜ መልስ አትስጭ ስላላችሁ መልስ የምሰጠው እኔ ስለሚገባቸው ነው። እውነቱን ማወቅ ስላለባቸው ነው። የኛ ሰው ግን እውነተኛ ነገር ሲነገረው አይሰማም፣ አያስብም፣ ለእውነት ነገር አይቆምም። ውሸት ብቻ ነው። በውሸት ማጨብጨብ፣ በውሸት ማሸርገድ የኛ አበሻ ህዝብ በጣም እንወዳለን ከራሴ ጀምሮ ማለት ነው። እኔ ግን ምንም ቢሆን ምን በቻናሌ ላይ ስለ ሃይሚና ስለ ብሩኬ መጥፎ ነገር ሰርቼም አላቅም።
በቃ በሚደረገው ድርጊት ግን በጥፋታቸው ላይ በብሩክም ሆኑ በሀይሚ ሰርቻለሁ። ያ ደግሞ እኔ ብቻ አይደለሁም ብዙም ሰው የሰራው ነገር ነው። ስህተታቸውንም ስለነገርናቸው ዛሬ ላይ ከኛ ጋር አብረው ቆይተው ዛሬ ላይ ፍቅር ሰርተዋል ከኛ ጋራ ማለት ነው። የቤተሰብ ያክል ስሜት እንዲሰማቸው አድርገናቸዋል። ይሄ ሁሉ በማን ነው? በጨረቃ ፋሚሊ ነው። ገብቷቸዋል አይደለ? ማንኛውም ሰው እንኳን አይደለም እኛ በካሜራ በሩቅ ሆነን አብራ እንኳን ሆና ትናንት ነፍስጤን ካስቀየምኳችሁ ይቅርታ ስትል ነበር ሀይሚ ማለት ነው። አጠገብ ላጠገብ ሆናችሁ እንኳን ትጋጫላችሁ፣ የስራው ባህሪ ስለሆነ ማለት ነው። ስለዚህ እኛ ደግሞ ባየነው ልክ ያንን ሰው ተናገር ነው ማለት ለዛ ሰው ደካማ ጎን ወይ ክፋት ኖሮን አይደለም። ያ ሰው ከዛ እንዳይለያይ ስለምፈልገው እኔ አሁን ሀይሚ ከብሩኬ በጭራሽ እንድትለዩ አልፈልግም ነበር። ብሩኬም ከሀይሚ በጭራሽ እንዲለይ አልፈልግም ነበር። ገብቷቸዋል አይደል? ለዛ ነበር እኔ ስናገር ሰለፋ የነበረው። እንደዛ እንዲለያዩና ለየብቻ እንዲሆኑ ከፈለኩማ ለምን አይለያዩ የሚል ቪዲዮ ለምን አልሰራሁም? አንድ ቀን እንደዛ ብዬ ነው ያላቅም። አብረው እንደሚሆኑ አውቃለሁ፣ ግን ቻሌንጅ እንደሚኖር ደግሞ አውቃለሁ። ያ ቻሌንጅ ደግሞ የሚጠፋበትን መንገድ ነው። ብሩክን በዚህ መንገድ ብትሄድ ያስኬዳል፣ ሀይሚም ደግሞ እንዲህ ስትሆኝ እንዲያቱኝ ያልኩት ለዛሬ ፍሬውን እንዲህ ለማየት ነው። እና ምን ልላችሁ ፈልጌ ነው ናኒ ዛሬ ዶክተርነት ሲመረቅ ቃል ለምድር ቃል ለሰማይ የተሳሳተ መድኃኒት ላልሰጥ በተሳሳተ መንገድ መርፌ ላልሰጥ ስትል በጣም እየሳኩ ነበር። ላይቭ ላይ ለተወሰነ ደቂቃ ገብታ ነበረ። እሷና ጓደኞቿን ነው ያየነው ማለት ነው። እንግዲህ ወይ ለናኒ ማስመረቂያ በቤታቸው በቡታጅራ ቤታቸው ሰርፕራይዝ ሊያረጓት ይሆናል። አንድ ይሄን ነገር አስቤያለሁ። ብሩክና ሀብቴ ታውቃላችሁ፣ ሀብቴ የብሩክ ነገር አይሆንለትም። ብሩክም ምንም እየቀጣ ቢያሳድገውም ትላንት ተናግሯል። አሁን ላይ ጠቅሞኛል ወንድሜ ብሎ አመስግኖታል በነገራችን ላይ ማለት ነውና ሀብቴም ደግሞ መስመር እንዲይዝለት ጥሩ ነገር እንዲገጥመው እንደ አባትም እንደ ወንድም ሆኖ እየገሰጠ ያሳደገው ወንድሙ ነውና አላቅም እንግዲህ ዱባይ መተው ከሆነም አይዶን ነው አላቅም። በእርግጥ ተናግረዋል ዱባይ እንደሚመጡ። የናኒ ምርቃት ደግሞ ድንገት ነው የመጣው። የናኒን ጭራሽም አላወቅንም ጭራሹንም ማለት ነው። ስለዚህ እኔ ሁለት ነገር ነው ያሰብኩት። ዱባይ ግን እኔ ይመጣሉ የሚለው ጭራሽ በልሜም በሆነም የለም። ዱባይ አንደኛ ነገር አሁን ያለውን ነገር ታውቃላችሁ፣ አላሳመነኝም። ሁለተኛ ነገር እኔ ያሰብኩት በቃ ቤታቸው ውስጥ ሰርፕራይዝ አዘጋጅተው ልክ ከዛ ሲመጡ አዳማ አዋሳ የሚባለው ነገር ደግሞ ስሙ አንድ ነው የሚሆንብኝ። ቤተሰቦች በጣም ይቅርታ አድርጉልኝ እዚህ ጋር ማለት ነው። እና ከዛ ሲመጡ ቤት ውስጥ ሰርፕራይዝ ሊያረጓቸው ከሆነ ብዬ አሰብኩኝ። ወይ ደግሞ የሆነ ሆቴል ይዘው ከዛ እንደጨረሱ እዛ ሊወስዷት ከሆነስ? በነገራችን ላይ ይገባታል፣ እውነት ለመናገር ማለት ነው። የሀብቴ ሚስት ማለት ነው ጎበዝ ናት። እንደዚህ ጨርሳ ለክብር እንዲመመረቅ ማለት በጣም ጎበዝ ናት። እኔ አድንቄያታለሁ፣ የምሬን ስነግራችሁ ማለት ነው። ሀብቴንም አድንቄዋለሁ። እንደዛ አይነት ስራ እየሰራ እንደዛ ሆኖ በዛ ላይ ለብሩክና ለሀይሚ የጀርባ አጥንታቸው በሉት በቃ በጣም በቃ ደስ የሚል ኃላፊነት ሰጥተው ቤታቸው እንዴት እንዳሳመረላቸው አይታችኋል። የሰው ልጅ ገንዘብ ብቻ ጥቅም የለውም ብላለች። ሰው ያስፈልጋል፣ ሰው ያስፈልጋቸዋል። እና በጣም ነው የማመሰግነው ብላ በተደጋጋሚ እሱን ስታመሰግነው ነበርና ምናልባት ዛሬ እንግዲህ የደስታቸውን ቀን በራሳቸው በአቅማቸው ሰርፕራይዝ ሊያረጉ ከፈለጉ በሚለው እሳቤ ነው ያሰብኩት። ኤኒዌይስ እንግዲህ እየመሸ የምናየው የምንሰማው ይሆናል። ካሁን በኋላ 2 ሰዓት ነው 1 ሰዓት ነው የሚቀረን ማለት ነው። እንግዲህ ካልቆዩብን በጣም እኮ ነው የሚቆዩት። በተለይ እንደዚህ ሰርፕራይዝ ነገር ሲኖር ቪዲዮ ለመልቀቅ በጣም ነው እጃቸውን የሚያስረው በነገራችን ላይ ማለት ነው። ያው የምንጠብቅ ይሆናል። የኔ ውድ ቤተሰቦች ስለዩ አታውሪ የምትሉኝ ሰዎች ስለሷ አውርተን ማለት ማናወራው የብሩክን እውነት ስታወጣ ብቻ የብሩክና የሃይሚን ህይወት አረብሽም ካሁን በኋላ በራሴ እመጣለሁ ስትል የዛን ሰዓት አላነሳትም፣ ጭራሹንም አላነሳትም። አሁን ግን በምትሰራ ቪዲዮ ሁሌ ማስታወስ አለብን። ብሩኬ ደግሞ ነፃነቱን እንዲያሳውጅልን እንፈልጋለን። አመሰግናለሁ ባይ